5000 የሳውዲ ሪያል ከፍላ ከማዳም ቤት የጠፋች ልጅ አውቃለሁ። ግን 5000 እና 4000 ሪያል ድርሃም እየከፈላችሁ ከማዳም ቤት የምትጠፉ ሰዎች ግን አይምሯችሁ ይሰራል ማለት ጤነኛ ናችሁ? ጤንነታችሁ ራሱ ያስጠረጥረኛል። የሚያስጠፉ ሰዎች 5000 4000 6000 ሪያል እየተቀበሉ የሚያስጠፏችሁ ሰዎች ኦሬዲ እነሱ ስራቸውን ነው የሚሰሩት፣ ስራቸው ነው። ኦኬ እናንተስ ነው ለፍታችሁ ደክማችሁ ደም ተፍታችሁ እንቅልፋታችሁ እግራችሁ የዛለ ቆማችሁ ሰርታችሁ ያገኛችሁትን ገንዘብ ምንም ለማትጠቀሙበት ነገር እንግዲህ ከመዳም ቤት ጠፋችሁ ወጣችሁ ስንት ወር ድረስ ስራ ፍለጋ ትቀመጣላችሁ። ከዛ ለነሱ 5000 ሪያል የቆጠራችሁ ትሰጣላችሁ። እነሱ ያለፉበት ያልደከሙበትን ቁጭ ብሎ ሙጭልቅ ያደርጋሉ። የእውነት ግን ይሄ ነገር እኔም ብቻ ነው እንዴ በጣም እንቅልፍ የነሳኝ? 5000 ሪያል ከፍዬ ከመዳም ቤት አስጠፋችኝ አለች። እሺ እሷስ ስራውን ነው የምትሰራው፣ ገንዘቧን ነው የምትቀበለው። እናንተስ እየከፈላችሁ የምትጠፉ ሰዎች ነው። መቼም አሁን እሺ የምታስጠፋችሁ ሰው እኮ ለእናንተ አስባ አይደለም። ባይዞይ ህገወጥ ነገር እንዳደርግ የሚመክረኝ ጓደኛ ዘመድ እህት ለኔ ኸይር ነገር ጥሩ ነገር ስላሰበች አይደለም። የእውነት ቢታሰብላችሁ ኖሮ ህጋዊ መንገድን ተጠቅማችሁ መብታችሁ እንድታስከብሩ ያደርጓችኋል። ኦኬ በአሁኑ ሰዓት አይደለ ህገወጥ ሆናችሁ መብታችሁን ለማስከበር ህጋዊ ሆናችሁ ራሱ ከባድ ነው። 5000 እየከፈሉ ይጠፋሉ። ከዛ የለኝምና ወጥቼ ሰርቼ ከፍልሻለሁ ይላሉ። 5 ወር 4 ወር ድረስ ለራሳቸው 5 ሳንቲም የሚያገኙት ነገር የለም። በቃ እየሰሩ በየወሩ ለነዚህ ሰዎች ብራቸውን መስጠት ነው። እየሰሩ መስጠት ነው። ባይዘው ይሄ ለኔ እውቀት አይደለም። ይሄ እርድና አይደለም፣ ለኔ ድድብና ነው። እንዲህ አይነት ሰዎች ደደብ በጣም ሞኝ ናችሁ። የምትሰሩ እናንተ፣ የምትለፉ እናንተ፣ የምትደክሙ እናንተ፣ በእናንተ ገንዘብ ደግሞ የሚቀለበው ሌላ አካል። እነሱ ለማስጠፋት እኮ በጣም ብዙ መስዋዕትነት ተከፍሏል። ምንም ብንያዝ እኮ ምናምን አይደል። ስታስጠፉ እኮ ለነሱ አስባችሁ አይደለም፣ ለራሳችሁ አስባችሁ ነው። ገንዘባችሁ ነው። ይቅርታ አድርጎልኝ በዚህ ንግግር ልትከፉ ትችላላችሁ። በዚህ ምኑ ለኔ ህገወጥ ነገር ህገወጥ ነው። ኦኬ የእውነት የሚያስብልኝ አካል ህጋዊ መንገድን ተጠቅሜ መብቴን እንዳስከብር ይጋብዘኛል እንጂ እንግዲህ ለፍቼ ደክሜ አፈር ድሜ በልቼ ያመጣሁትን 5000 4000 ድርሃም ለሱ የበላ ወይም ደግሞ ሰርቼ ከፍል ካለው ብዬ አስጠፍታኝ ወይም አስጠፍቶኝ ለነሱ ሰው ጎልበቴን እየጋበስኩኝ አልኖርም። እኔ በግሌ ደግሞ እኮ በኩራት እኔ 5000 ድርሃም ከፍዬ ወጣሁኝ። እኔ 5000 ሪያል ከፍዬ ወጣሁኝ። ኧረ እኔ እኮ እንትና ደግሞ ፋራው ናችሁ፣ ለደቦች ናችሁ።